ፀሐዬን ጨብጦ አለፈው። ከዛ መዞ ተኮሰበት። እንደዚህ ዘንበል ስል ጨመረበት። ከዛ ወደቀ። እዛ በተኛበት አንድ ጨምሮ ሩጫ ቀጠለ። ወጣቶች አልወጣም። በር ላይ በቃ ብዙ ሰው ተደናግጠዋል። ድሮም እርስ በራሳችን እንጨራረሳለን የሚል ስጋት ነበረ። ተኩሱ ሲከፈት ብዙ ሰው ቦታ ወደ መያዝ ሁሉ ሄደ። እርስ በርስ መሰለ። ከዛ እሱ ሮጦ በር ላይ ሲደርስ ራሱ የያዘ ሰው አልነበረም። ምን እንደሆነም ለብዙ ሰው አልገባውም። ከዛ በር ላይ ኮማንዶዎች ነበሩ፣ ዙሪያ ጥበቃ፣ እነሱ ያዙት ማለት ነው። በመኮንኖች ክበብ የሚደረገው ግምገማ በክንፈ መድረክ መሪነት ቀጥሏል። የኢኮኖሚ ግምገማ ወቅት ጀነራል ባጫ ያነሳው አንድ ጉዳይ የመወያ አጀንዳ ሆኖ ነበር። ኢትዮጵያ በ100 ዓመት ያላገኘችውን ፋብሪካ ትግራይ በ10 ዓመት እንዴት አገኘች የሚል። ክንፈ እኛን ለማሳመን በትግሉ ወቅት በውጭ ሀገራት የነበረና በእንግሊዝ የሚገኝ ወደ $800 ሚሊዮን የሚሆን የህወሓት ገንዘብ እንደነበር አነሳ። ጨምሮም ያንን ገንዘብ ከምናከፋፍል ለህዝባዊ ልማት እናውለው ብለን ወደ ስራ ቀየርን እንጂ ከመንግስት በጀት አልተጠቀምንም። እንዲያውም ለሆዴድ ዲንሹ ለባዴን አምባሰልና ለሌሎችም 30 ሚሊዮን ብር ድጋፍ አድርገናል አለ። በዚህም እሺ ተብሎ ታለፈ። ሌላው የተነሳው የሙገር ሲሚንቶ ፋብሪካ ጉዳይ ነበር። ሙገር የመንግስት ካምፓኒ ሆኖ ሳለ እርሱ ያለ መሶቦን መገንባት አግባብነት አለው ወይ? ደግሞ ሙገርን ሆነ ብሎ አዳክሞ መሶቦ ብቻ እንዲያመርት እርሱን ብቻ እንዲሸጥ ማድረግ አግባብ ነው ወይ የሚሉ ጥያቄዎች ክንፈን አፋጠጡት። የሙገር አጀንዳ ላይ ሻለቃ ፀሐዬ ወልደ ስላሴም የአብዛኛውን ሐሳብ ደግፎ ተከራከረ። ያኔ ብዙሃኑ ተሰብሳቢዎች የህወሓት ጀነራሎችና ከፍተኛ መኮንኖች ነበሩና በፀሐዬ ላይ ተበሳጩ። በሐሳቡ ማጠቃለያ ክንፈ በርካቶችን ሐሳባችንን ተቀበላችሁን አይደል አለ። አዎ አሉት በርካቶች። ወደ ሻለቃ ፀሐዬ ዞሮ አንተ ሲለው ፀሐዬ ልናገር አለው። ፀሐዬና ክንፈ አብረው 1968 ዓ.ም ጀምሮ ትግል የተቀላቀሉ ነበሩና በደንብ ይተዋወቃሉ። ክንፈ መልሶ ተቀበልሃሉ ያልተቀበልክም ይህን ብቻ ንገረኝ አለው። ፀሐዬ ሐሳቤን መግለጽ አለብኝ ብሎ ገፋ። ይህኔ ክንፈ ጉባኤው ከፈቀደልህ ብቻ ትናገራለህ አለው። የህወሓት አባላት አብላጫውንበት ጉባኤ ፊትም ተበሳጭቶ ነበርና አይናገር ተባለ። ፀሐዬ ዝም አለ። ክንፈ ፀሐዬን ተናገረው። ፀሐዬ ከሲቪል ሰርቪስ የኢኮኖሚክስ ዲግሪ ያለ አይደል? ለመሆኑ ተኝተ ነበር የወጣው ወይስ ተምረ? ሙገር ሲሚንቶ ፋብሪካና መሶቦ ሲሚንቶ ፋብሪካን የማይለይ የኢኮኖሚክስ ዲግሪ። በመጨረሻ ላይ በግምገማ እንገናኛለን ብሎ ዘጋ። የዕለቱ ስብሰባ ተጠናቀቀ። ድሮ እንደዚህ ሴቶች እንኳን ጠይቆ ምናምን ጋሉ በጥይት ይሞክራል። ዘይጻዬ ባው ስብሰባው ላይ ሁሉም የሲቪል ልብስ ለብሶ ነበር የሚሳተፈው። በማግስቱም ይሄ ቀጠለ። ሻለቃ ፀሐዬ ግን የሚሊተሪ ልብሱን ለብሶ መጣና መኪና መቆሚያ አካባቢ ቆሞ ክንፈን ጠበቀው። እኛ ክንፈ እስኪመጣ ሰገነቱ ላይ ሆነን ሻይ እየጠጣንና እየተጫወትን ነበር። ክንፈ አላሙዲ በሰጠውና ጥይት በማይበሳው በየምደቢው ነበር የሚጓዘው። እነስዬ እንዳይገድሉት በመስጋት ነበር ይህ የሆነው። ክንፈ የፕሮቶኮል አለባበስ አይከተልም ነበር። ጎርድ ሸሚዝ ለብሶ ከመኪናው ወጣና ሻለቃ ፀሐዬ ጨብጦ አለፈው። እንዳለፈው ፀሐዬ ከኋላ ተኮሰበት፣ ደጋግሞ ተኮሰበት። ክንፈ ተዝለፍልፎ ወደቀ፣ ሞተ። ፀሐዬ ክንፈን ገደለው። ሁሉም መሳሪያ ይዞ ገብቶ ነበር። እርስ በርስ መጠራጠርም ነበር። ተኩሱ ሲደጋገም ሁሉም መሳሪያውን አቀባብሎ ቦታ መያዝ ጀምሮ ነበር። በመጨረሻም ፀሐዬ ከግቢው ለመውጣት ሮጠ። የተከተለው አልነበረም። በር ላይ ግን ኮማንዶዎች ያዙት ይላል። እናም ስብሰባው አዲስ ዓለም ባሌማ እንዲቀጥል ተደረገ። ይህን ያለው ብርጋዴር ጀነራል አበበ ገረሱ ከሉዓላዊ ሚዲያ ጋር ከሰሞኑ ባደረገው ቃለ መጠይቅ ነው። በኢትዮጵያ ውስጥ ያሉ አሟሟቶችና ሞቶች፣ ገዳይና ሟቾች ሁሉም እንደተቀበሩ እውነት ሳይወጣ የሚያልፍበት ጊዜ ብዙ ነው። ለመሆኑ ክንፈ እንዴት ተገደለ ከሚለው በዘለለ ክንፈን በቅርበት የሚያውቀው ጋዜጠኛ ተስፋዬ ገብረአብ ደግሞ እንዲህ ይላል። የጸጥታው መስሪያ ቤት ሹም ክንፈ ገብረመድህን ሲገደል እኔ ናይሮቢ ነበርኩ። የወሬ እንደሰማው በክንፈና በጋዳዩ
ሻለቃ ፀሐዬ መካከል አለመግባባት የተጀመረው ክንፈ የኃይል 22 መቶ መሪ ሳለ ሲሆን በዛን ወቅት ደግሞ ፀሐዬ በክንፈ ኃይል ውስጥ ተራ ተዋጊ ነበር። ወደ ትግል አንድ ላይ የገቡ ነበሩም ይባላል። ክንፈ ግን በፍጥነቱም ሆነ በእውቀቱ ፀሐዬን ጣጥሎት ቁንጮ ላይ ደረሰ። በስዬ አብርሃ የሚመካ አይነት ሰውም ነበር አሉ ፀሐዬ። ክንፈን እንደ ማርያም ጠላት ከጠመደው ዘመናት አልነበረውም። ኋላ ጊዜና ዘመን ሲለዋወጥ እነስዬን መሬቱንም ድርጅቱም ከዳቸው። በዛን ሰሞን እነስዬ በቁጥጥር ስር በመዋሉ ረገድ ቁልፍ ሚና የሚጫወተው የመለስ ክንፍ ተብሎ የሚታወቀው ክንፈ ነው ተብሎ ሲወራ ሰንብቷል። በዛውኑ ሰሞን ክፍፍሉን ለማርገብ ክንፈ የመከላከያ መኮንኖችን እንዲያግባባ ታዘዘ። ክንፈ በመኮንኖቹ ክበብ ሲካሄድ የነበረውን ስብሰባ ተቆጣጥሮ ለመሄድ ጥረት በማድረግ ላይ እንደነበር በስብሰባው የተካፈሉ መኮንኖች ይገልጻሉ። የጀነራል ጆብ ሚስት ኮሎኔል ናት። እንዴት እርስ በርስ ትገዳደላላችሁ ስትል እያለቀሰች ባደረገችው ንግግር የትግራይ መኮንኖችን ቀልብ መያዝ ችላ እንደነበረ ይነገራል። ኮሎኔል ጥጋቡ የተባለ መኮንን ህወሓት ፍትህ በጎደለው ሁኔታ ኢኮኖሚውን ተቆጣጥሮ ሀገሪቱን የግል መጠቀሚያ እያደረጋት መሆኑን በመግለጽ እስከ መጨረሻው ተከራክሮ በልዩነት መውጣቱን እየሰማው ሲሆን ጀነራል አለምሸት ደግሞ እንዲህ ሲል ተናግሯል። አቅም የላችሁም ብላችሁ ታስቡ ይሆናል። ሆኖም እዚህ ያለን ኦሮሞ መኮንኖች አዳራሹን ጥለን ልንወጣ እንችላለን። ገመቹ የተባለ ኮሎኔል የተናገረውን ሌላ ንግግር ሰምቻለሁ። ክንፈ 22 ሺህ ኦሮሞዎች በአንተ መስሪያ ቤት ትእዛዝ ታስረዋል። ስም ዝርዝራቸውን ይዣለሁ ሲል አፈጠጠው። አያዘናም ቀጠለ። ክንፈ ይሄ ልጅ ማን እንደሆንኩ አያውቅም፣ ሞኝ ነው ብለህ እንዳትስቅ። ይህን የምናገርህ ዛሬ ሌሊት ታሳፍነኝ እንደምትችል እያወቅኩ ነው። ደግምልሃለሁ፣ ኦሮሞ በኦሮሞነቱ ብቻ ለምን ይታሰራል ሲል ጠየቀው። ክንፈ ከኦሮሞ መኮንኖች የወረደውን ወቀሳ ያለማመንታት እንደተቀበለውና ተጠያቂው የኔ መስሪያ ቤት ነው፣ የኦሮሞ ህዝብ ይቅርታ ያድርግልኛል በማለት ቁጣዎችን ለማብረድ ሞክሯል። ነጻ ገበያን አስመልክቶ በተነሳው ውይይት ላይ ግን ክንፈና ፀሐዬ በመረረ ሁኔታ ተጋጩ። የሲሚንቶ እጥረትና የፋብሪካዎች ጉዳይ እንደ ምሳሌ በተወሳበት ውይይት ላይ ፀሐዬ የሲሚንቶ እጥረት ባለበት ሀገር እንዴት ስለ ነጻ ገበያ እናወራለን? የአንድ ሀገር ኩባንያዎችስ እንዴት ይወዳደራሉ? ሲል ጠየቀ። ክንፈ የፀሐዬን አፍ ለማዘጋት ለስሙ ቢዝነስ ተምሬያለሁ ትላለህ፣ ይህን እንኳን መረዳት ቸግሮልሃል ሲል ኃይለ ቃል ተናገረው። ተሰብሳቢው በአንድ ድምጽ ሳቀ። ፀሐዬ ከክንፈ አጸያፊ ንግግር በኋላ እንደተሸማቀቀና ድምጹን እንዳጠፋ ይነገራል። ይህ ንግግር ብቻ ክንፈን ለሞት አብቅቶታል ለማለት ግን አይቻልም። ፀሐዬ ክንፈን ለመግደል ያደፋፈረው ዋናው ምክንያት የክንፈ መመታት ግላዊ ሳይሆን ፖለቲካዊ መልክ ሊይዝለት እንደሚችል የተሳሳተ ስሌት ላይ በመድረሱ ነው የሚሉ አሉ። እነስዬና ተወልደ ያሻቸውን ያህል ከመለስና ከክንፈ ጋር በከረረ ጸብ ላይ የሰነበቱ ቢሆንም እስከ መገዳደል የሚያደርስ ሁኔታ ላይ አለመሆናቸውን ማንም ውስጥ አዋቂ ይረዳው ነበር። ቢገዳደሉ የአማራ ተቃዋሚዎች ወይም ኦነግ ዘለው ቤተ መንግስት እንደሚገቡባቸው ስለሚያውቁ ቢሻኮቱም ስልጣኑ ወደ እነሱ ያለ ችግር እንደሚተላለፍ ሳያረጋግጡ መለስን ከስልጣኑ ሊነኩት አይሹም ነበር። ከመለስ ተወልደ ይሻለናል ነው ጠባቸው እንጂ ብርቱካን ሚደቅሳን ስልጣን ላይ ማየት ከቶ አይሹም። ፀሐዬ ክንፈን በመግደል አጀንዳውን ፖለቲካዊ ለማድረግ የሞከረበት መንገድ ስህተት የሚሆነውም በዚህ መነሻ ነው። የሆነው ሆኖ ክንፈ ተገደለ። በክንፈ ቀብር ለታበበ ወርቅ የተባለው የህግ ሰው ክንፈ ደግ ተግባቢ ቢሮውን ለማንኛውም ዜጋ ክፍት ያደርግ የነበረ ድንቅ ሰው እንደነበር በጀርመን ሬዲዮ ሲናገሩ ሰምቼ ሳልገረም አልቀረም ይላል ተስፋዬ። ክንፈ በእርግጥም ጥሩ ሰው ነበር። የህወሓትን የሰብአዊ መብት አያያዝ አጥብቆ ያወግዝ ከነበረው ከአበበ ወርቄ ያንን መስማት የነበር ያስገረመኝ። ከክንፈ ጋር ለመጀመሪያ ጊዜ የተዋወቅ ነው አዴት ከተባለ የትግራይ ገደላማ በረሃ ውስጥ ከወዴድ ምስረታ ላይ ነበር። ጋዜጠኛ መሆኔን በመስማት ወዳረፈበት ድንኳን አስጠርቶኝ ጥቂት አወጋን። ነጻፈ ሲራክን ታውቀዋለህ ሲል ነበር በቅድሚያ የጠየቀኝ። በዛው የወሬ መነሻ ነበር የተግባባ ነው። የተረከ አንድ ጋዜጠኛ ዕለታዊ ማስታወሻ መሆኑን ላስተውስና ትረካይ ልቀጥል። ከዕለታት አንድ ቀን አሰፋ ማሩ ተገደለ። ፖሊሶች ግን ባስደግፈው የጥይት ሩምታ ወረዱበት። የግል ጋዜጦች ድርጊቱን በመኮነን ሪታቸው በዛ። ፕሮፌሰር መስፍን ወልደ ማርያም በአደባባይ ተቃውሟቸውን አሰሙ። ከመምህራን ማህበር አመራር አባላት አንዱ የነበረው አሰፋ ማሩ ለምን ተገደለ? ፖሊስ የገለጸው እጅህን ስጥ ሲባል አሻፈረኝ በማለቱ ነው። አስቂኙ ምክንያት ያመን አልነበረም። አሰፋ ማሩ ሳምሶናይቱን አንጠልጥሎ ከቤቱ ወደ ስራ በእግሩ ይጓዝ ነበር። መሮጫና መደበቂያ በሌለው ግንብ ጥግ ስር ከአምስት ያላነሱ የታጠቁ ፖሊሶች በአረንጓዴዋ የፖሊስ ላንድሮቨር መንገድ ዘግተው እጅን ስጥ አሉት። አሰፋ ማሩ ከቶ በምን ስሌት ነው እጁን ለመስጠት ፍቃደኛ የማይሆነው? ዞረም ቀረም አሰፋ ማሩ ተገደለ። ያን ሰሞን ክንፈን አገኘሁትና መረጃ ጠየቁት። ከፖሊስ መግለጫ ጋር ተመሳሳይ የሆነ ታሪክ ደገመልኝ። ሊነግረኝ አልፈለገም። እንደገና በዛው ሰሞን ከስዩም መስፍን ጋር ለስራ ጉዳይ ተገናኝተን ስራዬን
ጉዳይን ካበቃው በኋላ ያሰፋ ማሩን ጉዳይ አነሳውለት። እንግሊዝ ያሰፋ ማሩ መገደል አንገብግቧት ነበር። አምባሳደሯን ጭምር ጠርታለች። ጀምራ የነበረውን ፖሊስ ስልጠና አቋርጣለች። ከማን ሀገር በላይ ተቃውሟን እየገለጸች ነበር። ምንድነው ሁሉ የእንግሊዝ ፉከራ ስል ጠየቅኩት። አሰፋ ማሩ ሰላያቸው ነበር አለኝ ስዩም ከጥቂት ዝምታ በኋላ። ሁኔታው ታዲያ ወዴት እያመራ ነው ስል በስጋት ጠየቅኩት። ስዩም መስፍን ፈገግ አለና የሚሰጡትን እርዳታ ሁሉ እንደሚያቋርጡ ነግረውኝ ነበር። እኛ ደሃነን ብትረዱን ደስ ይለናል። የለም እጃችን አስገብተን ካላቦካን እርዳታ አንሰጥም የምትሉ ከሆነ ደግሞ እርዳታችሁ ይቅርብን እንጂ በውስጥ ጉዳያችን እጃችሁን እንድትከቱ አንፈቅድላችሁም የሚል መልእክት ተላኩላቸው። የአፄ ቴዎድሮስ ዘመዶች እንደሆን አስታወሱ መሰለኝ። አሁን ደግሞ ረገብ ማለት ጀምረዋል አለ። ሌላ ቀን ደግሞ ክንፈ በአስቸኳይ ወደ ቢሮ አስጠራኝና በደቂቃዎች ጊዜ ውስጥ ቢሮው ተገኙ። ከማሳቢያው 2 ገጽ ወረቀት አወጣና አንብበው ሲል ሰጠኝ። አነበብኩት። በእጅ የተጻፈ እንደ ቆሎ ልቅም ያለ የቄስ ጽሕፈት ነበር። ደብዳቤው ከፕሮፌሰር አስራት ወልደየስ ለሐረሪ ክልል የመሐር ተወካይ ተጻፈ ነበር። በአጭሩ ይዘቱ እንዲህ ይላል። ሐረሪዎች ከወያኖች ጋር አብረው አማራውን የማፈናቀል ስራ እየሰሩ መሆናቸውን እየሰማን ስለሆነ ስለዚህ ጉዳይ አጣርታችሁ መረጃዎችን ላኩልን። አንብቤ ካበቃው በኋላ ክንፈ በፖስታ ቤት ደረሰህ ብለህ መጽሔቱ ላይ አትመዋለኝ። ካንተ ግን ከየት አገኘው ስል ጠየቅኩት። በዱርዬ ቦርሳቸውን አስቀማናቸውና እዛ ውስጥ አገኘ ነው አለኝ። የደብዳቤው ይፋ መሆን ጥቅምስ ምንድን ነው? ሐረሪዎችን እንዲያውቁ እንፈልጋለን አለኝ። እያዘንኩ የክንፈን ቢሮ ለቅቄ ወጣው። የኒኮሎ ማኪያቬሊን ከፋፍሎ የመግዛት ስልት ይበልጥ ተጠግቼ አየሁት። ያን ቀን ነበር ደብዳቤውን መጽሔታችን ላይ አተመው። የጠየቀንም የከሰሰንም የለም። ምክንያቱም ሰማያት ታረስ። ለግቼ እንዳረጋገጥኩት አማራዎች ሐረር ለቀው እንዲሸሹ የተለያዩ ድራማዎች ይሰሩ ነበር። የደህንነቱ መስሪያ ቤት ከሐረሪ ክልል ጋር በመተባበር ከፈጸማቸው አማራዎችን የማስበርገግ ወንጀሎች መካከል አቶ ደጀኔ በቀለ በተባለው የደሴ ሆቴል ባለቤት ላይ የፈጸመው አሰቃቂ ግፍ ሁነኛ አስረጅ ነበር። ግለሰቡ ያልሞተን ሰው እንደገደሉ ተደርጎ በደረሰባቸው ድብደባ ከነቤተሰባቸው ለአካል ጉዳት የተዳረጉ ሲሆን ከ400 ሺህ ብር በላይ በኪሳራና ቋሚ ንብረታቸው እንዲያጡ ተደርገዋል። በገንዘብ ተደልሎ ሞት የተባለው ሰው አለመሞቱ ከተረጋገጠ በኋላ ለማስመለስ እንኳን የእርማት እርምጃ አልተወሰደም። አንድ ጊዜ ደግሞ እንዲሆን 15 ኮንቴነሮች ቀረጥ ሳይከፈልባቸው ከጉምሩክ ስለማለመውጣታቸው የዜና ጥቆማ ሲደርሰኝ ትልቅ ዜና ያገኘሁ መስሎኝ ነበር። ክንፈ ዘንድ ደወልኩና ስነግረው መረጃውን የሚያውቀው ሰው አንተ ዘንድ ይዘው ቆይ ሰው ልክልሃለሁ አለኝ። ከደህንነት መስሪያ ቤት 2 ሰዎች ወደኔ ቢሮ መጡ። መረጃውን የሚያውቀው ነጋዴ አግባብቼ ክንፈ ከላካቸው ሰዎች ጋር አገናኘሁት። በነጋታው ባለመረጃውን አግኝቸው ቡና እየጠጣ ኖሬው እንዲነግሬ ሳጣድፈው እሱ ይስቅ ነበር። ምንድነው ጉዳዩ ስል በጉጉት ጠየቁ። የእናንተ ሰዎች ንብረት ነው ሲል ዱብዳ ፈነዳብኝ እና መረጃ ማግኘት ችሎታ እናደንቃለን። ለወደፊቱም አብረን እንሰራለን። ይህን ግን ለማንም እንዳታወራሉኝ። ይህን ሰው ከ6 ወራት በኋላ በሀብት ላይ ሀብት እየጨመረ ሲሄድ ባይኔ እያየሁት ሲሆን ከኔም እየራቀ ሄደ። ከደህንነት ሰዎች ጋርም በተደጋጋሚው ጀመር። የነክንፈ ባልደረባ ሆኖ መቀጠሉን ግን ተረዳው። በሌላ ጊዜ ተራሮችን ያንቀጠቀጠ ትውልድ የሚለው ተከታታይ የትግል ታሪክ ትረካ ማዘጋጀት ጀመርን። ይህን ተከታታይ ትማተም በመጀመሪያ የተጸጸትኩት ክንፈና 3ኛው ቅጽ እንደታተመ ክንፈና ለምሰገድ የተዛባ ታሪክ እንዳትም ያስገድዱ ጀመር። በተለይ ሙሴና የሰውላ አሟሟት ሚስጥር አወዛጋቢ ሆኖ ነበር። የዶክተር አታክልቲን ማገዳደል እንዲሁ። ሙሴ በስያ ብርሃን መራ ከነበር የኃይል 41 ተኳሾች ከጀርባ ተገድሎ ሳለ በኢዲዩ ጥይት እንደተገደለ ተደርጎ የሚወራው ምክንያት እስከዛሬ ድረስ ለብዙዎች ሚስጥር እንደሆነ አምናለሁ። የሙሴ ጉዳይ በርሄ አጎስ የሚባል ሲሆን አሁን ካናዳ ይገኛል። በርሄ በስዩ በሚመራው ኃይል 41 ውስጥ ተራ ተዋጊ የነበረ ሲሆን ከሙሴ መገደል በኋላ የሮጭ ጭምጨምታ መናፈስ በመጀመሩ ወደ ሱዳን እንዲኮበልል ተደረገ። ሙሴ በመላ ሰራዊቱ የተወደደና ያለ ሙሴ መሪ የለም ተብሎ ይታመን ስለነበር በተራ የስልጣን ሽሚያ ሰለባ የሆነ ታጋይ ነው ብለው የሚያምኑም አሉ። በህወሓት ምስረታ ሰሞን ህንፍሽፍሽ ተብሎ የሚታወቅ ከፍተኛ የስልጣን ሽኩቻ እንደነበር ይታወቃል። ሙሴ የሻዕቢያ ታጋይ የነበረ በመሆኑ ራሱን እንደ አመራር አባል ማየት የማይፈልግ የነበረ ቢሆንም ሰራዊቱ ሙሴን መተኪያ እንደሌለው ብቸኛ መሪ ማየት ከማጀመሩ ደስተኛ ያልነበሩ አመራርና አባላት ነበሩ። ሙሴ የተገደለበት ምክንያት ተጋድሎ ሓርነት ትግራይ አመራር አባላት መረሸን ጋር የሚያያይዙትም አሉ።
ህወሓት ለተጋድሎ ሓርነት ትግራይ ውህደታን ፈጸም ሲል ለእርቅና ለድርድር ጥሪ ያቀርብና በአንድ ወንዝ ዳር ይቀጣጠራሉ። ህዳር 1968 ነበር ጊዜው። ሌሊት ስዩም መስፍንና መለስ ዜናዊ በሰጡት ትዕዛዝ የተጋድሎ ሓርነት ትግራይ ታጋዮች በተኙበት ተረሸኑ። ይህን ዜና ስብሐት ነጋ ለሙሴ በነገረው ጊዜ ሙሴ ሁለት እጁን ራሱ ላይ አኑሮ መሬት ላይ ቁጭ እንዳለና ክፉኛ እንዳዘነ ከስብሐት ነጋ ተተርኮልኛል። ሙሴ ከጀርባ ተመቶ የተገደለበት በዚህ ተቃውሞ አመለካከቱ መሆኑም የሚገልጹት በርካቶች ናቸው። ሙሴ ከመሞቱ በፊት ሆኖ ብሎ ከጀርባ ተመቶ በገዛ ወገኖቹ እንደተገደለ ተገንዝቦ የነበረ ሲሆን አጠገቡ ለነበሩት ለናውሎምና ሀየሎም ይህን እየነገራቸው እንዳጽናናቸው በወቅቱ ለዚህ ታሪክ ቅርብ ከነበሩ ካውሎምና አሰፋ ማሞ ተነግሮኛል። ከጀነራል ጻድቃን ጋር ባደረኩት ቃለ መጠይቅ ግን ጻድቃን እውነተኛውን ታሪክ ደብቆ ነበር። ሙሴ በኢዱዩ ነው የተገደለው ሲል ነበር የነገረኝ። አውሎም ደግሞ ሳነጋግረው ጻድቃን የሙሴን አሟሟት ነግሮሃል ሲል ጠየቀኝ። አሁን ነገረኝ። አሳዛኝ ነው አልኩት። አውሎም ቀጠለ፣ በጣም ያሳዝናል፣ የኛ ሰዎች ናቸው የመቱት አለኝ። በድንጋጤ አይኔ ፈጠጠ። ከጻድቃን የሰማሁት የተለየ ታሪክ ነበርና አውሎምን አወጣጣሁት። ከኃይል 41 በተተኮሰ ጥይት መመታቱንና ጥቂት ዝርዝር ነገሮችን ነገረኝ። በመቀጠል በወቅቱ የሜጋ ማስታወቂያ ስራ አስኪያጅ ለነበረ ወደ አሰፋ ማሞ ዘንድ ሄድኩና ሙሴ ከጀርባ ከኃይል 41 ተተኩሶበት መገደሉን ያውቅ እንደሆነ ስጠይቀው እውነታውን ለመዘክዘክ አላመነታም። የገዳዩን ስም ጭምር ነገረኝ። ሙሴ ቆስሎ በነበረበት ጊዜ ከመሞቱ በፊት በገዛ ወገኖች ሆኖ ተብሎ እንደተመታ ማውቁን ከአሰፋ ማሞ ነበር የሰማሁት። ይህን የማወጋችሁን ታሪክ ከፊሉን ይሃል የሙሴ ገድል በሚለው ተራሮችን ያንቀጠቀጠ ትውልድ ቅጽ 2 ላይ ከተምኩት በኋላ ግን በህወሓት አመራር አካባቢ የመነጋገሪያ አጀንዳ ሆነ። ከየአቅጣጫው ጩኸት መጣ። በቅድሚያ ድምጹን ያሰማው በርሃ ጎስ ነበር ከካናዳ ይላል። ህይወቱ ያለፈውና በአስመራ የተቀበረው ተስፋዬ ገብረአብ። የሙሴ ገዳይ ማን ነው? ለምን አድበሰብሳችሁት? ማንን ለማለት ፈልጋችሁ ነው? ስም መጠፋፋት ከተጀመረ ሁላችንም የምናውቀው እንደምናውጣ እነ ስብሐት ነጋ ልብ ሊሉ ይገባል ሲል ጻፈ። በጣም ገረመኝ። በርሃ ጎስ በመጽሐፉ ስሙ አልተጠቀሰም። የኃይል 41 ተዋጊ የነበረ ሰሜን አሜሪካ ነዋሪ የሆነ የሚል ነበር የጠቀስኩት። ምን አስለፈለፈው? የማርያም ብቅል የበላች ፍየል አይነት ሆነ። በመቀጠል ክንፈ ደወለና ሪታውን አቀለጠው። ከየት አመጣኸኝ ታሪክ ሲል በቁጣ ጠየቀኝ። ታሪኩን ከአምባሳደር አውሎምና ከአሰፋ ማሞ ማግኘቴን ረጋ ብዬ ስነግረው ንዴቱና ቁጣው ይበልጥ ናረ። አውሎም እሱ ነው ይህን የሚነግርህ ከሻቢያ የሰማው ታሪክ ነው የነገረ እነሱ ዘንድ እየዋለ ያገኘው። አሰፋ ማሞ ሰባራቂ አንተስ ብትሆን እነሱ እንደነገሩ በቀጥታ መጽሐፍ ላይ ለምን አልጻፍከውም? ክንፈ እያበደ ቀጠለ። የዶክተር አታክልቲ ቤተሰቦች ደውለውልኝ ነበር። የአታክልቲ አሟሟት ይነገረን እያሉ ነው። ምንድነው የምንላቸው? ምን እየሰራ እንዳለ ይገባሃል? ምን ብለን ነው ለነሱ የምንነግራቸው? በዝምታ አዳመጥኩት። ደጋግሞ ሲጮቤ ግን ሙሴ ህይወቱ ሲያልፍና ሲመታ አውሎምና አሰፋ አብረውት ነበሩ። ቢያንስ ከሶስት ሰዎች አመሳክሬ ያረጋገጥኩት ታሪክ ነው የጻፍኩት አልኩት። ሆነ ብለህ ነው ሲል ቁጣውን ቀጠለ። ለምን ሆነ ብዬ እንዳደረኩት ግን አላብራራልኝም። ክንፈ እየጮኸ ቀጠለ ይላል ትረካው። እናንተ ይህን ትረካ ወደዳችሁት? ይቀጥል ወይስ ይቀጥል የምትሉ ከሆነ ጻፉልን። አዲስ መረጃ ይተረክላችኋል። ያሁኑን አበቃን።